ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 5 ያለውን አንብበን ለአድማጮች እንዳይበዛ እዚህ ላይ ተከፍሎ ነውና አሁን ከቁጥር 6 ጀምሮ ያለውን ነው የምንመለከተው። አሁንም ታሪኩን ምስጢሩን እንድትረዱት ከተራ ቁጥር 1 ጀምራችሁ ያለውን መጀመሪያ አድምጡት። አዳምና ሔዋን አትብሉ የተባሉትን ዕፀ በለስ በልተው ከገነት እንዴት እንደተባረሩ የሚያስተምር ነውና። ተራ ቁጥር 6 ወሶበ ርእየት ብእሲት ሔዋን ከመ ሰናይ ዕፁ ለበሊ ወሰናይ ውእቱ ለአዕይንት ወለርእይ ወሰናየ ያጤይቅ። ሔዋንም ዕፀ በለሱ እንጨቱ ሊበሉት የሚያስጎመጅ አይተውትም ለዓይን ደስ የሚያሰኝ በጎውንም ክፉንም ነገር የሚያሳውቅ እንደሆነ በተመለከተች ጊዜ አለ። ነሳት እምኔሁ ወበላት ወወሃበቶ ለብእሲሃ ምስሊሃ ወበሉ። ሔዋንም ዕፀ በለስን ቆርጣ ለአዳም ሰጠችው፣ ሁለቱም አብረው በሉ። አዳምና ሔዋንስ ዕፀ በለሱን ሲበሉ እንዴት አድርገው በልተውታል ቢሉ፣ እንደምን አድርገው ነው የበሉት ቢሉ፣ ጥንቱንም ከፍጡር ከአዳም በታች አድርጎ ፈጥሮሻል አለ። ዲያብሎስ ሲያስታት ማለት ነው። መጀመሪያም እግዚአብሔር አንቺን ሲፈጥርሽ ከአዳም በታች አድርጎ ፈጥሮሻል። አሁንም ደግሞ ከእርሱ በላይ እንድትሆኚ አንቺ አስቀድመሽ ብይ አላት ይላል። አንቺ አስቀድመሽ ብይ፣ ከዚህ በኋላ ለአዳም ትሰጭዋለሽ አላት ይላል። አንድም የእርሷ የሔዋን ጸጋ ሲገፈፍ አይቶ አዳም ያመልጠኛል መስሎት ሔዋን የአምላክነት ሥራ እንዲህ አይደለምና በቀኝ እጅሽ ያችውን ለአዳም ለአንቺ በግራ እጅሽ ይዘሽ ሁለታችሁም አንድ ጊዜ ብይ አላት። አንቺ ይዘሽ በግራ እጅሽ ይዘሽ ያችውን ሁለታችሁም አንድ ጊዜ ብሉት ብሏታል። ተራ ቁጥር 7 ወተፈታ አዕይንቲሆሙ ያን ጊዜ አይነ ልቡናቸው ተገለጠ። ወአእመሩ ከመ ዕራቃኒሆሙ እሙንቱ ያን ጊዜም ሁለቱም ራቁትነታቸውን እንደሆኑ ራቁታቸውንም እንደሆኑ ልብስም እንዳልነበራቸው አወቁ። ዲያብሎስ የበጎ አስመስሎ ነግሯቸው ነበር፣ የክፉ ሆኖባቸዋልና አዘኑ። ወኀፍሩ ወሰፈዩ ቆጽለ በለስ ያን ጊዜ አፍረው የበለስ ቅጠል ሰፍተው ለበሱ። ወገብሩ ሎሙ መዋረይተ ዲኮ ጉለሻ ማጠቆ አድርገው ዕርቃናቸውን ኀፍረተ ሥጋቸውን ሸፈኑ። ተራ ቁጥር 8 ወሰሙ ቃለ እግዚአብሔር እንዘያንሶሱ ውስተ ፍና ሰርክ ውስተ ገነት። በሰርክ ጊዜ ጌታ እግዚአብሔር በገነቱ ውስጥ ድምፁን ድምፀ ሰኮና ብእሲ እያሰማ ወደ እነርሱ ሲመጣ በሰሙ ጊዜ ወተሃቡ አዳም ወብእሲቱም ቅድመ እግዚአብሔር ማእከለ ዕፀዊሃ ለገነት። ያን ጊዜ አዳምና ሔዋን ከእግዚአብሔር ፊት በገነት እንጨት መካከል ተሰወሩ። ስለምን ቃል እያሰማ መጣ ቢሉ፣ እግዚአብሔርስ ስለምን ኮቴ እያሰማ መጣ ቢሉ፣ እንዳይደነግጡ እንዳይፈሩ ብሎ ነው። እነሆ አሁን ዛሬ ሰው ባለቤትም ሆነ ጎረቤትም ሆነ ከውጭ ሲመጣ ከቤት ያለ ሰው እንዳይደነግጥ ራቁቱንም ቢሆን ጉዳይም ቢያደርግ እንዳያፍር እንዳይደነግጥ ቃል ኮቴ እንዲያሰማ ነው። ሰው ያንን አብነት አድርጎ ከውጭ በሚመጣበት ጊዜ ዘው ብሎ ከቤት እንዳይገባ ነው።
ከቤት ያለ ሰው የለብኝም ብሎ የሚሰራው ሥራ አይታወቅምና ሰውን ላለማሳፈር። ጌታም ሰው ከውጭ ሲገባ ከውጭ ኮቴ እንዲያሰማ ሲል አዳምና ሔዋን እንዳያፍሩ እንዳይደነግጡ እንደ ሰው ኮቴ እያሰማ መጣ። ከመበደል ለመዳን ኃጢአት ሰርተው ዝም ብሏቸው ቢሆን አላወቀብንም ብለው ሁለተኛ ይበድሉ ነበርና ፈጽሞ እንዳልተጣላቸው ሲያጠይቅ ፈጽሞ እንዳልተጣላቸውም ሲያስረዳ ነው። በሰርክ መሆኑ ሰኮና ብእሲ ማሰማቱ 5500 ዘመን በኋላ ከልጅ ልጅ ተወልጄ ሰው ሁኜ ሥጋ ለብሼ በመስቀል ላይ ተሰቅዬ ሙቼ ተነስቼ አድንሃለሁ ሲል ነው። ተራ ቁጥር 9 ወፀውኦ እግዚአብሔር ለአዳም ወይሎ አይቴ ሃሎ ከአዳም እግዚአብሔርም አዳም ያለበትን እያወቀ ጠርቶ እንዲህ አለው፣ አዳም ወይ ወዴት ነህ አለው። ያለበትን የማያውቅ ሆኖ አይደለም፣ ሊያናግረው ስለፈለገ እንዲህ አለው እንጂ። በኋላ ዘመን አላዋቂ ሥጋን ተዋጀ አድንሃለሁ ሲል ነው። ይህንንም አይቴ ቀበርክምዎ ለአልዓዛር ካለው ጋራ አንድ ነው ብሎ ቅዱስ ቄርሎስ አስማምቶ ተርጉሞታል። ሃይማኖተ አበው ላይ የቄርሎስ ድርሳን አንድም እንደምን ባለ አኗኗር አለህ አለው። በክብር ነውን ወይስ በሐሳር አለው። አንድም የፈለግከውንስ አምላክነት ተከፍክፈው አረፍክን ሲለው ነው። አዳም ዕፀ በለስን የበላው አምላክነትን ሽቶ አምላክ እሆናለሁ ብሎ ነበርና የፈለግከውን አምላክነት ተከፈከፍከውን ተጎናጸፍከውን አገኘኸውን ሲለው ነው። ተራ ቁጥር 10 ወይቤ አዳም ቃለ ከሰማይኩ እንዘታን ሶስቱ ውስጥ ገነት ወፈራይኩ እስመ ዕራቄ አነ ወታባይኩ። አዳምም አንተ ወደ እኔ ስትመጣ በገነት ውስጥ ቃልህን በሰማው ጊዜ እኔም ራቁቴን ስለሆንኩኝ ፈርቼ ተሰወርኩኝ አለ። ተራ ቁጥር 11 ወይቤሎ እግዚአብሔር ለአዳም መኑ አይዳከ ከመ ዕራቀከ አንተ። እግዚአብሔርም አዳምን ራቁትህን መሆንህን ማን ነገረህ? የነገረህ ማን ነው አለው። አንድም ራቁትህን የምትሆንበትን ዕፀ በለስ ብላ ብሎ ማን ነገረህ አለው። ማን ነው ብላ ብሎ ያዘዘህ አለው። እምዕፅኑ ዛዘዝኩከ ከመ ኢትብላ እምኔሁ ዮጊ በላይከ። አትብላ ያልኩህን ዕፀ በለስ ምናልባት በልተህ ይሆንን አለው። ተራ ቁጥር 12 ወይቤ አዳም ብእሲትን ተወሃብከኒ ምስሌየ ትንበሪቲ ወሃበተኒ ወበላይኩ። አዳምም ከአንተ ጋር ረዳት ትሁንህ እየረዳች ከአንተ ጋር ትኑር ብለህ የሰጠኸኝ ሔዋን አታላ ሰጠችኝና በላሁኝ አለ። ተራ ቁጥር 13 ወይቤላ እግዚአብሔር ለብእሲት ሔዋን ለምን ትገበርኪ ዘንተ። እግዚአብሔርም ሔዋንን እንደዚህ ያለውን ነገር ለምን አደረግሽው አላት። ወትቤ ብእሲት ሔዋን አርዌ ምድር አስፈጠተኒ ወበላይኩ። ሔዋንም አርዌ ምድር እባብ አሳተችኝ አታለለችኝና በላሆኝ አለችው። ተራ ቁጥር 14 ወይቤሎ እግዚአብሔር ለአርዌ ምድር። እግዚአብሔርም አርዌ ምድርን እንዲህ አለው፣ ምክንያተ ስሕተት የሆነ እሱ ነውና መርገምን በእሱ ይጀምራል። እስመ ገበርኮ ለዝንቱ ርጉመ ኩን እምኩሉ እንስሳ ወእምኩሉ አራዊተ ምድር። ይህን ክፉ ሥራ ስለሠራኸው በዚህ ዓለም ካሉት ከአራዊት ሁሉ ከእንስሳትም ሁሉ ተለይተህ አንተ የተረገምክ ሁን አለው። ወበእንግዳ ከሁር በልብህ ተስበህ በልብህም እየተሳብክ ሂድ።
እባብም እግዚአብሔርም እንዲህ ባለው ጊዜ እባብ እግሮቹ ሁሉ ተሰብስበው ተጠቅልለው ከሆዱ ገቡ። በመሬት እየተሳበ የሚሄድ ስለሆነ አርዌ ምድር ተብሏል። ወመሬተ ብላ ወኩሎ መዋዕለ ሕይወትከ ባለ በዘመንህም ሁሉ ምግብህ መሬት ይሁን፣ አፈር እየላስክ ኑር አለው። አንድም ወኩሎ መዋዕለ ሕይወትከ አስተጻርር ተራ ቁጥር 15 አስተጻርር ማእከሌከ ወማእከለ ብእሲትከ ባለው በዘመን ሁሉ በአንተና በሔዋን መካከል አለ። ማእከለ ዘርእከ ወማእከለ ዘርአ በሔዋንና በሔዋን ልጆችና በአንተ ወገኖች መካከል ጠብን ክርክርን አጸናለሁ አለው። ወውእቱ ይቀብከ ርእሰከ እርሱ ጠብቆ ራስን በድንጋይ ይቀጠቅጣል አለው። ወአንተ እቀብ ሰኮናሁ አንተም ጠብቀ እግሩን ንደፈው ብሎ ረገመው። ይህም ሊታወቅ እባብ ራሱን ካልመቱት አይሞትም። ተራ ቁጥር 16 ወለብእሲትኒ ቤላ እግዚአብሔር አብዝሆ አበዝሆ ለሐዘንኪ ወለሰቃይኪ እግዚአብሔርም ሔዋንን እንዲህ አላት፣ ሐዘንሽን ጻርሽን አበዛዋለሁ። ወበጻዕር ለዲ ኩሎ መዋዕለ ሕይወትኪ በምትወልጅበትም ጊዜ ሁሉ በጻር በጋር ውለጂ አላት። በጭንቅ ማለት ነው። ወወሊደኪ ይኩን ምግባእኪ ሀበ ምትኪ በጻዕር በጋር በጭንቀት ከወለድሽም በኋላ መመለሻሽ ፈቃድሽ ወደ ባልሽ ይሁን አላት። ወውእቱ ይቅንኪ ከመ ትኩኒ እግዝእቶ ብሏታል። ከመ ትኩኒ እግዝእቶ ብሏት ነበርና ገዥሽም ይሁን አላት። ጌታሽም ይሁን ማለት ነው። ወይቤሎ እግዚአብሔር ለአርዌ ምድር ጌታ ዲያብሎስን እንዲህ አለው፣ ይህን ክፉ ነገር ስላደረግከው ከሕዝቡ ከአሕዛቡ ተለይተህ አንተ ርጉም ሁን አለ። የክደት ነቁ ዲያብሎስ ነውና መርገምን በእርሱ ይጀምራል። አመፃ ወጻት መዛግብቲሃ እንዲል ሄኖክ ባለ በዘመን ሁሉ ተዋርደህ ኑር። ወብላ መሬተ ህሱር ጎስቋላ ሁነ ኑር። አስተጻርር በአንተና በመምህራን መካከል በወገኖችና በደቀ መዛሙርቶቻቸውም መካከል ጠብና ክርክርን አመጣለሁ አለ። እነዚያም ጠብቀው አንተን በመስቀል ራስን ይቀጠቅጡሃል፣ ጡት ይቀጥቅጡህ አለ። ድል ይንሱህ። አንተም ሰኮና ሕሊናቸውን ለማሳት ጠብቃቸው አለው። ጌታ መምህራንን ጥራችሁ ግራችሁ ምግባር ትሩፋት ስሩ አላቸው። ምግባር ትሩፋት ከሰራችሁ በኋላ ጸጋውን ክብሩን ለማግኘት መመለሻችሁ ወደ እኔ ይሁን አላቸው። ዋጋችሁንም የምሰጣችሁ እኔ ነኝ። አንድም ምእመናንን ጥራችሁ ግራችሁ ምግባር ትሩፋት ሰርታችሁ ጸጋ ለማግኘት መመለሻችሁ ወደ እኔ ይሁን። ዋጋችሁንም የምሰጣችሁ እኔ አምላካችሁ እግዚአብሔር ነኝ አላቸው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 6 እስከ 16 ያለውን አንብበን አሁንም ለአድማጮች እንዳይበዛ ከፍለነዋል። ከተራ ቁጥር 17 ጀምረን እስከ ፍጻሜ ያለውን እንቀጥላለን።